ውድ የቻናሌ ቤተሰቦች ዛሬ ደግሞ በኳስ ቪዲዮ መጥተናል። ውድ የቻናላችን ቤተሰቦች እንግዲህ ለሲቲ ደጋፊ የሆናችሁ እንግዲህ የተለያዩ ሀሳብ፣ ኮሜንት፣ ምልከታዎች የሚቀርቡበት ሀሳብ ነው። እንግዲህ ዘንድሮ በዚህ ሲዝን 4 ጨዋታዎችን ተሸንፏል፣ ሌሎቹን አሸንፏል። ከዛ ውጭ ያሉትን አቻ ወጥቷል። እንግዲህ አሁን በዚህ ደረጃ 3ኛ ላይ ተገኝቷል። እንግዲህ በኒውካስል ተሸንፈናል። አይዟችሁ ዋንጫውን ባናነሳን ቢያንስ እንኳን ዘንድሮ 2 እና 3 የትም አይሄድብንም እና ያነሳው የሊቨርፑል እንኳን ዘንድሮ እንዴት እንደተንሸራተተ አይተናል። በኳስ ዓለም ውስጥ ብዙ ይፈጠራሉ። ፔፕ ጋርዲዮላችን እያለ ደግሞ ነገ ምን አይነት ጨዋታ ይዞ እንደሚመጣ አይታወቅም። ቀጣይ ጠንከር ያሉ ጨዋታዎች ናቸው። እንግዲህ ሁለተኛው ዙር ላይ አሁን ያሉትን ቀሪ ጨዋታዎችን ቼላ ሙያዝ አይደለም የሚሆኑትን ነገሮች እናያለን። ግን ደስ የሚለው ነገር የአምና በቀላችንን ዘንድሮ ተወጥተናል። ሊቨርፑልን ቢያንስ 3-0 ረፍርፈነዋል። ዘንድሮስ ሲቲ ዋንጫው ወደሱ ይመጣል በዚህኛው ዓመት ወይስ ሁለተኛ ደረጃን ይጨርሳል? እንግዲህ ዘንድሮ ከአምናው የውድድር ዓመት በአንጻሩም ቢሆን ሸርተት ሄድም እያለም አንዳንድ ጨዋታዎች ላይ ደግሞ ስትሮንግ የመሆን ነገር ነው። አጨዋወት ቴክኒኩንም እንግዳ ሊመስል በሚችል ስትሬንጀር በሚመስል ደረጃ አሪፍ እየተጫወተ ነው። እንግዲህ አሁን ትንሽ ጨዋታን ቆጠብ የማድረግ ተጫዋቾችን ሴቭ የማድረግ ነገር እንግዲህ እንዳይጎዱበት ሊሆን ይችላል። ወሳኝ ጨዋታዎች እነዛ ነገሮች ፔፕ ጋርዲዮላ የሚጫወቱበት መንገድ ለአንዳንድ ሽንፈቶች ሊዳርጉን ይችላሉ። እንግዲህ እዚህ ቦታ ላይ ፍጹም የለም። እንግዲህ ኳስን እዛ እንደ በቴሌቪዥን ስክሪን ሪሞት ቁጭ ብሎ እንደማየት ቀላል ላይሆን ይችላል። ቢሆንም ግን ዘንድሮ ሲቲ ይለያል። አርሰናልን በጠነከረ ፖዚሽን እንዴት በወረደ ፖዚሽን እናሸንፍ ተቃርበን እንዴት አቻ እንደተለያየ የሚገርም ነው። አርሰናልን እንክትክቱን ነበር ያወጣነው፣ ሊቨርፑልን እንክትክቱን ያወጣነው። አሁን ቢሆን እናሸንፋለን። ሲቲዝኖቹ ድብቅ ናቸው። ከምን ተነስተው ከምን እንትን እንደሚሉ አይታወቅም። ይቀጥል። ኔክስት ይር ላይ ደግሞ ምን አይነት አጨዋወት ይዘው እንደሚመጡ አናውቅም። ስለዚህ አሁንም ቢሆን ውድ ሲቲ ደጋፊዎች ከሲቲ ጋር በተያያዙ የዝውውር መስኮቶች ጥሩ ዝውውር መስኮቶች የሚከፈቱ መረጃዎችን እንግዲህ በጥቂቱ ይዘን እንቀርባለን። ይሄ ቻናል የማንቸስተር ሲቲን በተለይ ጎኖቹን ጠንካራ አድርጎን ከዝውውር መስኮቶች ጋር ጠንካራ አድርጌ ይዤ እቀርባለሁ። የጊዜ መጣበብ ስለሆነ ነው። የዛሬ ቪዲዮ እንግዲህ ይህንን ይመስላል። ቢያንስ እንኳን ከወር አንዴ ከሲቲ ጋር በተያያዙ አንዳንድ ትንተናዎችን የኳስ ትንተናዎችን ይቀርባሉ። አስደናቂ የነበሩ ነገሮችም ካሉ እየታዘብን እንሄዳለን። አሁን እንግዲህ ከራስ ምልከታ ነው። ከታች እንግዲህ አንዳንድ ነገር ፈተሽ አድርጌ ይዤላችሁ ለማቅረብ እችላለሁ። አሁንም ቢሆን ኔክስት ማች ላይ ያለው ድል ለሲቲዎች